ውድ ቻናላችን ቤተሰቦች እንኳን ቻናላችን በደህና መጣችሁ። በዛሬው ቆይታችን ብራድሊ ባርኮላ የሞሐመድ ሳላ ተተኪ ነው ወይ የሚለውን ጥያቄ የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን መናመራ ይሆናል። አብራችሁን ቆዩ። የ2026 የክረምት የዝውውር መስኮት ሊዘጋ 14 ቀናቶች ብቻ ናቸው የቀሩት። በእነዚህ በቀሩ 14 ቀናቶችም ሊቨርፑሎች ቢያንስ 2 የክንፍ ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። ከነዚህ መካከል ደግሞ አንደኛው ብራድሊ ባርኮላ ነው። ይህንንም ተጫዋች ከፒኤስጂ ለማስፈረም ካለፉት ጥቂት ሳምንታት ጀምሮ የተለያዩ ጥረቶችን እያደረጉ ነው የሚገኙት። በዚህ ሳምንት ደግሞ ይህ ጥረታቸው የበለጠ ተጠናክሮ ይቀጥላል ተብሎ ይጠበቃል። በተለይ ሌኪፕ ይዞት በወጣው ዘገባ መሰረት ይፋዊ ጥያቄ በዚህ ሳምንት ያቀርባሉ እያለን ነው የሚገኙና ይህንን ተጫዋች የማስፈረም እድላቸው ከቀን ወደ ቀን እየጨመረ የመጣ ነው የሚገኘው። እናም በዚሁ ሂደት የሚቀጥል ከሆነ ምናልባት አዲስ ነገር እስካልተፈጠረ ድረስ አሁን በያዝነው ሳምንት ወይም ደግሞ በቀጣይ ሳምንት የዝውውር መስኮቱ ከመዘጋቱ በፊት ይህንን ተጫዋች ያስፈርማሉ ተብሎ ይጠበቃል። የዚህ ተጫዋች የብራድሊ ባርኮላ ወደ ሊቨርፑል የመዘዋወር እድሉ በጨመረ ቁጥር አንድ ጥያቄ እየተነሳ ነው የሚገኘው። ይህም ጥያቄ ደግሞ ብራድሊ ባርኮላ የሞሐመድ ሳላ ተተኪ ነው ወይ የሚል ነው። የቻናላችን ቤተሰብ የሆነው ፍጹምም ብራድሊ ባርኮላ የሞሐመድ ሳላ ተተኪ ነው ወይ የሚል ጥያቄን በኮሜንት ሴክሽን ላይ ጽፎ መመልከት ችለናል። ይህንንም ጥያቄ በዝርዝር መመልከት አለብን። በቆይታችንም ይህንን የምንመለከተው ይሆናል። በደፈናው ከተመለከት ነው ብራድሊ ባርኮላ የሞሐመድ ሳላ ተተኪ አይደለም። ምክንያቱም ብራድሊ ባርኮላና ሞሐመድ ሳላ የሚጫወቱበት ቦታ የተለያየ ነው። እንደሚታወቀው ሞሐመድ ሳላ በሊቨርፑል ቤት በቆየባቸው 9 ዓመታት በቀኝ ክንፍ በኩል ነው ሲጫወት የተመለከት ነው። በእርግጥ 1-2-3 ጨዋታዎችን 9 ቁጥር ቦታ ላይ ሲጀምር ተመልክተናል። በተለይ ባለፈው ሲዝን እዚህ ቦታ ላይ ሲያጫውቱት ነበረ አርነ ስሎት። እንዳጠቃላይ ግን ወደ 440 የሚደርሱ ጨዋታዎችን በቀኝ ክንፍ በኩል ነው ሲጫወት የተመለከት ነው። በእነዚህ ጨዋታዎችም ደግሞ 257 ግቦችን እንደዚሁም ደግሞ 123 አሲስቶችን ማስመዝገብ የቻለ ተጫዋች ነውና ላለፉት 9 ዓመታት በሊቨርፑል ቤት በጣም አስደናቂ የሚባል እንቅስቃሴን በቀኝ ክንፍ በኩል እየተጫወተ ማሳየት ችሏል። ብራድሊ ባርኮላ በአንጻሩ በሊዮንም እያለ እንደዚሁም ወደ ፒኤስጂም ከተዘዋወረ በኋላ በዋነኝነት ሲጫወት የተመለከት ነው በግራ ክንፍ በኩል ነው። በዛም ደግሞ በፒኤስጂ ቤት ውጤታማ የሚባል ጊዜን ማሳለፍ ችሏል። በእርግጥ ፕሮፋይሉን ከተመለከተን ሶስቱም ቦታዎች ላይ መጮት ይችላል። በግራም መጮት ይችላል፣ በቀኝም መጮት ይችላል። እንደዚሁም ደግሞ 9 ቁጥር ቦታ ላይ መጮት የሚችል ተጫዋች ነው። ነገር ግን አብዛኛውን ጊዜ ሲጫወት የተመለከትነው በግራ ክንፍ በኩል ነው። በተለይ ወደ ፒኤስጂ ከተዘዋወረ በኋላ በዋነኝነት አሰልጣኞቹ ሲጠቀሙት የነበረው በግራ በኩል ነው። በእርግጥ በሊዮን እያለ በቀኝም ሲጫወት በተደጋጋሚ ተመልክተናል። እንደዚሁም በፒኤስጂ ቤትም የተወሰኑ ጨዋታዎችን በቀኝ ክንፍ በኩል ሲጫወት ተመልክተናል። ነገር ግን በዋነኝነት በግራ ክንፍ በኩል መጮት የሚወድ አይነት ተጫዋች ነው እና አጠቃላይ እነዚህን ስታቶች ስንመለከት ብራድሊ ባርኮላ ወደ ሊቨርፑል የሚመጣው ሞሐመድ ሳላ ለመተካት አይደለም እንድንል ያደርገናል። እንደ አጠቃላይ ከተመለከትንም ሞሐመድ ሳላ ሊተኩ የሚችሉት በጣም ጥቂት የሚባሉ ተጫዋቾች ናቸው። አሁን ለምሳሌ ማይከል ኦሊሴ እና ላሚን ያማል ሞሐመድ ሳላ ሊተኩት ይችላሉ። ነገር ግን ደግሞ ለነሱም ቀላል ነው ተብሎም አይገመትም። ምክንያቱም ሞሐመድ ሳላ በ443 ጨዋታዎች ለሊቨርፑል ወደ 380 የግብ አስተዋጽኦ ማድረግ የቻለ ተጫዋች ነውና ይህንን ማሳካት በጣም ቀላል የሚባል ነገር አይደለም። ከነሱ በተጨማሪም የአንዳሜንዴ እንደዚሁም የበርንማውዙ ራያን ሞሐመድ ሳላን ሊተኩ የሚችልበት ፖቴንሻል አላቸው ልንል እንችላለን። ነገር ግን ደግሞ በእርግጠኝነት መናገር አይቻልም። ከዛ በተጨማሪም እነዚህን 4 ተጫዋቾች ማስፈረም ራሱ ቀላል ነገር አይደለም። በተለይ ላሚን ያማልና ማይከል ኦሊሴ በዚህ ሰዓት ላይ የሚገኙ ተጫዋቾች አይደሉም። እንደዚሁም የአንዳሜንዴ በቅርቡ ነው ሪያል ማድሪድን የተቀላቀለው እና ይህንን ተጫዋች ማስፈረምም ቀላል የሚባል አይደለም። እንደዚሁም ራያንን እናስፈረም ቢባል ራሱ ከ130 ሚሊዮን ፓውንድ በላይ የግድ ማውጣት መቻል አለባቸው። እናም በአጠቃላይ ሞሐመድ ሳላህን መተካት ቀላል ነገር አይደለም። በተለይ ደግሞ በገበያው ላይ እሱን የሚመስል ተጫዋች የለም። ካሉም ራሱ በጣም ውድ ዋጋ ነው የሚወጣባቸውና ሊቨርፑሎች እሱን በሚመስል ሌላ ተጫዋች ሞሐመድ ሳላህን መተካት አይቻልም። ስለዚህ ሊያደርጉ የሚችሉት የእሱን ሚና መተካት ነው። እንደሚታወቀው ቅድም እንዳልኳችሁ በ443 ጨዋታዎች ሞሐመድ ሳላህ ወደ 380 የግብ አስተዋጽኦችን ማድረግ ይችላል። እንደዚሁም በየሲዝኑም ካለፈው ሲዝን በስተቀር የሊቨርፑል ከፍተኛ ግብ አስቆጣሪ ሆኖ ሲጨርስ ነው የተመለከት ነው። መጥፎ በነበረበት የውድድር ዘመን እንኳን ራሱ በ41 ጨዋታዎች 12 ግቦችንና 10 አሲስቶችን ማስመዝገብ ችሏል። በአጠቃላይ 22 የጎል አስተዋጽኦችን ማድረግ ችሏል። ይህ ማለት እንግዲህ በየሁለት ጨዋታው
አንድ የጎል አስተዋጽኦ ማድረግ የሚችል ተጫዋች ነው የነበረው። እንደዚሁም ሊቨርፑሎች ዋንጫ ባነሱበት በ2024/25 የውድድር ዘመን ላይ 52 ጨዋታዎችን ማድረግ ሲችል 34 ግቦችንና 23 አሲስቶችን ማስመዝገብ ችሎ ነበረ። በአጠቃላይም የ57 የጎል አስተዋጽኦ ማድረግ ነበረ የቻለው። እንደዚሁም በፕሪሚየር ሊጉ ላይ ብቻ ያሳየውን እንቅስቃሴ ስንመለከት 38 ጨዋታዎችን በፕሪሚየር ሊጉ አድርጎ ነበረ። በእነዚህ 38 ጨዋታዎች 29 ግቦችንና 18 አሲስቶችን ማስመዝገብ ይችላል። በአጠቃላይ 47 የጎል አስተዋጽኦችን ማድረግ ችሎ ነበረ። ሊቨርፑሎች ደግሞ እንደ ቡድን በአጠቃላይ 86 ግቦችን ነበረ ማስቆጠር የቻሉት እና ከነዚህ 86 ግቦች መካከል 47ቱ የጎል አስተዋጽኦ የተገኘው በሞሐመድ ሳላህ አማካኝነት ነውና ሞሐመድ ሳላህ ክለቡን መልቀቁ ሊቨርፑል ላይ ከፍተኛ ተጽዕኖ ይፈጥራል ተብሎ ይጠበቃል። እንደዚሁም በዚህ ሰዓትም ደግሞ ገበያው ላይ ሞሐመድ ሳላህ ሊተካ የሚችል ምርጥ ተጫዋች አለመኖሩን ተከትሎ ሊቨርፑሎች በሌላ መንገድ የሞሐመድ ሳላህ ሚናን ለመሙላት ጥረት ያደርጋሉ ተብሎ ነው የሚጠበቀውና የብራድሊ ባርኮላ መፈረምም እዚህ ላይ በጣም ትልቅ ሚና አለው ተብሎ ይጠበቃል። በተለይ ብራድሊ ባርኮላ እንግዲህ እስካሁን ድረስ በእግር ኳስ ሕይወቱ በተለይ ለዋና ቡድን መጫወት ከተጀመረበት ጀምሮ በአጠቃላይ 199 ጨዋታዎችን ማድረግ ሲችል በእነዚህ 199 ጨዋታዎች ደግሞ 95 የጎል አስተዋጽኦ ማድረግ ይችላል። ይህ ማለት እንግዲህ ራፍሊ በየሁለት ጨዋታው አንድ የጎል አስተዋጽኦ ማድረግ የሚችል ተጫዋች ነው። እንደዚሁም በፒኤስጂ ቤት ያለውን ስታት ስንመለከት በአጠቃላይ ለፒኤስጂ 152 ጨዋታዎችን ማድረግ ሲችል በእነዚህ ጨዋታዎች ደግሞ 39 ግቦችንና 37 አሲስቶችን ማስመዝገብ ይችላል። በአጠቃላይ 76 የጎል አስተዋጽኦ ማድረግ ይችላል። ይህ ማለት በፒኤስጂ ቤት በየሁለት ጨዋታው አንድ የጎል አስተዋጽኦ ማድረግ የሚችል ተጫዋች ነው። እንደዚሁም በተጠናቀቀው የ2025/26 የውድድር ዘመን ላይ በአጠቃላይ ለፒኤስጂ 55 ጨዋታዎችን ማድረግ ሲችል በ55 ጨዋታዎች ደግሞ 13 ግቦችንና 8 አሲስቶችን ማስመዝገብ ይችላል። በእርግጥ ብዙ ጨዋታዎችን መጫወት ይችላል። ነገር ግን ደግሞ አብዛኞቹን ጨዋታዎች ከተቀያሪ ወንበር እየተነሳ ነበር ሲጫወት የነበረውና ይህንን የ21 የጎል አስተዋጽኦ ማድረጉ በጣም ምርጥ የሚባል ነው። በተለይ ከዛ በፊት በነበረው በ2024/25 የውድድር ዘመን ያሳየውን ስታት ስንመለከት ይህንን የበለጠ የሚያጠናክርልን ነው። በ2024/25 የውድድር ዘመን 58 ጨዋታዎችን ለፒኤስጂ ማድረግ ይችላል። አብዛኞቹን ጨዋታዎች ደግሞ በቋሚነት እየተሰለፈ ነበር ሲጫወት የነበረው። እናም በዛ የውድድር ዘመን 21 ግቦችንና 18 አሲስቶችን ማስመዝገብ ይችላል። በአጠቃላይም 39 የጎል አስተዋጽኦ ማድረግ የቻለ ተጫዋች ነው የነበረው። ብዙ የመጮቻ እድል ከተሰጠው ብዙ የጎል አስተዋጽኦችን ማድረግ የሚችል ተጫዋች እንደሆነ በፒኤስጂ ቆይታው በደንብ መመልከት ይችላል። እናም ሊቨርፑሎች ይህንን ተጫዋች ማስፈረም የሚችል ከሆነ እንደዚሁም ፕሪሚየር ሊጉን በቶሎ የሚላመድ ከሆነ እና ምርጥ ብቃቱን ማሳየት የሚችል ከሆነ በተወሰነ መልኩ የሞሐመድ ሳላህን ሚና ከቨር ማድረግ ይችላል። ከሱ በተጨማሪም ደግሞ አሌክሳንደር ኢሳቅ በቀጣይ የውድድር ዘመን ምንም አይነት ጉዳት የማያስተናግድ ከሆነ እንደዚሁም ደግሞ በኒውካስል ዩናይትድ ቤት ያሳየውን እንቅስቃሴ በሊቨርፑል መድገም የሚችል ከሆነ እንደዚሁም ፍሎሪን ቪርትስን በዚህ ሲዝን ካለፈው ሲዝን በጣም የተሻለ እንቅስቃሴ ማድረግ የሚችል ከሆነ እንደዚሁም በባየር ሊቨርኩሰን ቤት ያሳየንን ምርጥ ብቃት መድገም የሚችል ከሆነ ከሱ በተጨማሪም እንደነ ሪዮ እንጎማ፣ ቪክተር ሙኒዝ እንደዚሁም ሌሎች ተጫዋቾችም ምርጥ ብቃታቸውን ማሳየት የሚችሉ ከሆነ በእርግጠኝነት የሞሐመድ ሳላህ ሚና ከቨር መደረግ ይችላል። እናም በአጠቃላይ ሊቨርፑሎች ብራድሊ ባርኮላን የሚያስፈርሙት ሞሐመድ ሳላህን ለመተካት አይደለም። ነገር ግን እንደ ቡድን ሞሐመድ ሳላህ ሲሰጥ የነበረው ሚና ለመተካት ግን ብራድሊ ባርኮላ ትልቅ ሚና ይኖረዋል ተብሎ ይጠበቃልና በአጠቃላይ በዚህ ሲዝን ሊቨርፑሎች ከአንድ ተጫዋች ብዙ ጎሎችን ይጠብቃሉ ተብሎ አይጠበቅም። በእርግጥ በዋነኝነት ጎል አስቆጣሪ ይሆናል ተብሎ የሚጠበቀው አሌክሳንደር ኢሳቅ ነው። ነገር ግን ደግሞ ሙሉ ለሙሉ ጫናው ያለው እሱ ላይ ብቻ አይደለም። እነ ፍሎሪን ቪርትስ ምናልባትም ብራድሊ ባርኮላ የሚፈርም ከሆነ እንደዚሁም ኮዲ ጋክፖም ከክለቡ የማይለቅ ከሆነ ከነሱም ጎሎች ይጠበቃል። እናም እንደ ቡድን ብዙ ጎሎችን ያስቆጥራሉ ተብሎ ነው የሚጠበቀው። በአንድ ተጫዋች ላይ ጥገኛ ይሆናሉ ተብሎ አይጠበቅም እና ይህንን ነገር ማሳካት የሚችሉ ከሆነ ከተለያዩ ቦታዎች ጎሎችን ማስቆጠር የሚችሉ ከሆነ ሊቨርፑሎች በቀጣይ ሲዝን በጣም ምርጥ የሚባል ደረጃን ይዘው ማጠናቀቅ ይችላሉ ብዬ አስባለሁ። በተጠናቀቀው በ2025/26 የውድድር ዘመን ሊቨርፑሎች በጣም ደካማ የሚባል አስከፊ የሚባል የውድድር ዘመንን አሳልፏል። በተለይ 2024/25 ላይ የፕሪሚየር ሊጉን ዋንጫ ማንሳታቸውን ተከትሎ እንደዚሁም በክረምቱ የዝውውር መስኮትም በጣም ጥሩ የሚባሉ ተጫዋቾችን ካስፈረሙ በኋላ ሊቨርፑሎች በድጋሚ የፕሪሚየር ሊጉን ዋንጫ ያነሳሉ ተብሎ ተጠብቆ ነበረ። ነገር ግን ያንን ማሳካት ሳይችሉ ቀርቷል። እንደ ዋነኛ ምክንያት የተቀመጠው ደግሞ ሞሐመድ ሳላህ ደካማ የሚባል እንቅስቃሴን ማሳየቱ ነው። ምክንያቱም ሊቨርፑሎች በሱ ላይ ጥገኛ ነው የነበሩት እና ያ ጥገኝነታቸው ደግሞ በስተመጨረሻ ዋጋ አስከፍሏቸዋል። በአዲሱ የውድድር ዘመን ግን ይሄ ነገር ይፈጠራል ተብሎ አይጠበቅም። በአንድ ተጫዋች ላይም ዲፔንድ ይሆናል
ይሆናሉ ወይም ጥገኛ ይሆናሉ ተብሎ አይጠበቅም። እናም ጎሎችንም ከተለያዩ አቅጣጫዎች ላይ ያገኛሉ ተብሎ ነው የሚጠበቀው። እናም ሊቨርፑሎች ብራድሊ ባርኮላን ማስፈረማቸው በቀጣይ የውድድር ዘመን ላይ በአዲሱ የውድድር ዘመን ላይ በጣም ምርጥ የሚባል ሲዝንን እንዲያሳልፉ ይረዳቸዋል ተብሎ ይጠበቃል። ስለዚህ ሊቨርፑሎች ብራድሊ ባርኮላን ማስፈረም የፈለጉት መሐመድ ሳላህን ለመተካት አይደለም። ነገር ግን መሐመድ ሳላህ ሲሰጥ የነበረውን ሚና ለመተካት ግን ብራድሊ ባርኮላን ለማስፈረም ጥረት እያደረጉ ነው የሚገኙት። ከዚህ በኋላም ግን መሐመድ ሳላህን ይተክቷል ብዬም አላስብም። ምክንያቱም መሐመድ ሳላህ ከስንት አንድ ጊዜ የሚገኝ ተጫዋች ነው፣ የማይተካ ተጫዋች ነው። ነገር ግን ደግሞ የእሱ ሚና መተካት የሚችል ይመስለኛል። በተለያዩ ተጫዋቾች ጎሎችን እንዲያስቆጥሩ በማድረግ የእሱን ሚና መተካት እንችላለን። ከዚህ ቀደም እንግዲህ በሊቨርፑል ታሪክ በጣም ምርጥ የሚባሉ ተጫዋቾች ሲያልፉ መመልከት ችለናል። ያልተተኩ ተጫዋቾችም እስካሁን ድረስ አሉ። አሁን ለምሳሌ ስቴቨን ጄራርድ እስካሁን ድረስ አልተተካም። ነገር ግን በሌሎች ተጫዋቾች በሌላ ሚና ተተክቶ ሊቨርፑሎች ዋንጫ ሲያነሱ መመልከት ችለናል። እንደዚሁም ጃቪ አሎንሶም አልተተካም። ሉዊስ ሱዋሬዝም ተተክቷል ለማለት ትንሽ ያስቸግራል። ኤአራሽም እስካሁን ድረስ አልተተካም። ነገር ግን በሌሎች ተጫዋቾች በሌሎች ሚናዎች ተተክተው በድጋሚ ዋንጫ ሲያነሱ መመልከት ችለናል። አሁን ለምሳሌ ኤአራሽን ብንመለከተው በሊቨርፑል ታሪክ ከፍተኛው ግብ አስቆጣሪ ነው። እሱን የመሰለ አጥቂም በሊቨርፑል ቤት እስካሁን ድረስ አልተመለከትንም። ነገር ግን የእሱ ሚና በተለያዩ ተጫዋቾች በተለያየ መንገድ ሲተካ ተመልክተናል። አሁን ለምሳሌ መሐመድ ሳላህ ንጹህ 9 ቁጥር አጥቂ አይደለም። ነገር ግን ደግሞ ከቀኝ ክንፍ እየተነሳ ብዙ ጎሎችን ሲያስቆጠር ተመልክተናል። በሊቨርፑል ቤት ውስጥም 2 የፕሪሚየር ሊግ ዋንጫዎችን ማንሳት ይችላል። 1 የሻምፒዮንስ ሊግ ዋንጫ አንስቷል። እንደዚሁም ሌሎች ዋንጫዎችንም ሲያነሳ መመልከት ችለናል። እና እነዚህን 2 ተጫዋቾች ስንመለከት ኤአራሽ እና መሐመድ ሳላህ የተለያየ አይነት ሚና ያላቸው የተለያየ አይነት የጨዋታ ስታይል ያላቸው ተጫዋቾች ናቸው። ነገር ግን ሁለቱም ግብ አስቆጣሪዎች ናቸው የነበሩትና ከዚህ በኋላም ሊቨርፑሎች መሐመድ ሳላህን በሌላ መሐመድ ሳላህ ባይተካ እንኳን በሌሎች ተጫዋቾች በሌሎች ሚናዎች ግን ይተኳል ተብሎ ይጠበቃል። እና ብራድሊ ባርኮላም ወደ ሊቨርፑል የሚፈርም ከሆነ በቀኝ ክንፍ በኩል ሳይሆን በግራ ክንፍ በኩል ይጫወታል ተብሎ ነው የሚጠበቀው። ምናልባት በአንዳንድ ጨዋታዎች ላይ በቀኝ ክንፍ በኩል ሲጀምር ልንመለከት እንችላለን። ነገር ግን በአመዛኙ በግራ ክንፍ በኩል ይሰለፋል ተብሎ ይጠበቃል። እና በዛም ደግሞ ጎሎችን ያስቆጥራል ተብሎ ነው የሚጠበቀው። ከሱ በተጨማሪም ግን አሌክሳንደር ኢሳቅን በዚህ ሲዝን ምርጥ ብቃቱን እንመለከታለን ተብሎ ይጠበቃል። እና ከሁለቱ ምናልባትም ከ30 በላይ ግቦችን ልናገኝ የምንችልበት እድል አለ። በተለይ አሌክሳንደር ኢሳቅ በኒውካስል የመጨረሻ ሲዝኑ ወደ 20 ምናምን ጎሎችን በፕሪሚየር ሊጉ ማስቆጠር ችሏልና በሊቨርፑል ቤትም 20 እና ከዛ በላይ ጎሎችን ማስቆጠር የሚችል ከሆነ ብራድሊ ባርኮላም በመጀመሪያ ሲዝኑ ወደ 15 የሚጠጉ ግቦችን ማስቆጠር የሚችል ከሆነ በአጠቃላይ እነዚህ 2 ተጫዋቾች በፕሪሚየር ሊጉ ላይ ወደ 35 ግቦችን ማስቆጠር ይችላሉ። ይህ ማለት እንግዲህ መሐመድ ሳላህ 2024/25 የውድድር ዘመን ላይ ካስቆጠራቸው ግቦች በ6 ብልጫ ማሳየት ይችላሉ። እንደዚሁም ሌሎች ተጫዋቾች አሉ። ለምሳሌ እንደነ ቨርጂል ቫን ዳይክ እንደነ ሪዮ እንጎማ፣ ቪክተር ሙኒዝ ምናልባትም ኮዲ ጋክፖ በሊቨርፑል የሚቆይ ከሆነ እንደዚሁም እንደነ ዶሚኒክ ሶቦዝላይ፣ ፍሎሪን ቪርሰም ተጨማሪ ግቦችን ካስቆጠሩ በ2024/25 የውድድር ዘመን ላይ ሊቨርፑሎች የፕሪሚየር ሊጉን ዋንጫ ባሳኩበት ጊዜ ያስቆጠሯቸውን 86 ግቦች ላይ መድረስ ይችላሉ። ምናልባትም ከዛም የበለጠ ግቦችንም ሊያስቆጠሩ ይችላሉ። ይህም ደግሞ በፕሪሚየር ሊጉ ላይ እንዲፎካከሩም ያደርጋቸዋልና በአጠቃላይ ጥያቄውን ስንመልሰው እንደዚሁም ደግሞ ፕሮግራማችንንም ስናጠቃልለው ብራድሊ ባርኮላ ወደ ሊቨርፑል የሚመጣው መሐመድ ሳላህን ለመተካት አይደለም። በዚህ ሰዓትም መሐመድ ሳላህን መተካት የሚችሉ በጣም ብዙ ተጫዋቾች የሉም። እንደዚሁም ደግሞ አቬለብል የሆኑ ደግሞ ጭራሽ ተጫዋቾችም የሉም። ስለዚህ ሊቨርፑሎች መሐመድ ሳላህን የሚተኩት በሌላ መንገድ ነው፣ በሌላ ሚና ነው። ጎሎችን እንደዚሁም ደግሞ አሲስቶችንም ከሌሎች ተጫዋቾች ከሌሎች ሚናዎች ለማግኘት ጥረት ያደርጋሉ ተብሎ ነው የሚጠበቀው። ስለዚህ ብራድሊ ባርኮላም የመሐመድ ሳላህን ሚና ለመተካት ከሚመጡ ተጫዋቾች መካከል አንዱ ይሆናል ተብሎ ይጠበቃል። እናም ሊቨርፑሎች ይህንን ተጫዋች ማስፈረም የሚችሉ ከሆነ በቀጣይ የውድድር ዘመን ምናልባትም ከ20 በላይ የጎል አስተዋጽኦችን በአጠቃላይ በሁሉም ውድድሮች ሲያደርግ ልንመለከት የምንችልበት ከፍተኛ እድል አለ ብዬ አስባለሁና ብራድሊ ባርኮላ የመሐመድ ሳላህ ተተኪ አይደለም የሚል ምላሽ ነው ያለኝ። እናንተስ ብራድሊ ባርኮላ ወደ ሊቨርፑል የሚፈርም ከሆነ የሚመጣው መሐመድ ሳላህን ለመተካት ነው ብላችሁ ታስባላችሁ? መልሳችሁን አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።